ድሃ እንዳትሆኑ ሀብታም ሁኑ። ድሃ ከሆንክ ይኸው እውነቴን ነው የምነግርህ፣ ድሃ ከሆንክ ማንም ነው የሚረግጥህ። ድሃ ከሆንክ ነፃነት የለህም። ሀብታም መሆን ትችላለህ። ሀብታም ሁን። ኖኪያ ከታላቅ ዙፋኑ ለምን ወደቀ? ቢዝነስ ላይ ያላችሁ ከዚህ ምን ትማራላችሁ? ሰላም እንዴት ናችሁ? ዛሬ የምንመለከተው በአንድ ወቅት የዓለምን የሞባይል ስልክ ገበያ በበላይነት መርቶ የነበረውን ምናልባትም በብዙዎቻችሁ እጅ ላይ የነበረው ታዋቂውን የኖኪያ ስልክ ወይም ካምፓኒ አስመልክቶ ይሆናል። ካምፓኒው ለምን ወደቀ? እኛስ በቢዝነስ ዓለም ላይ ካለንበት ሁኔታ በመነሳት ከዚህ የምንማረው ትልቁም ነገር ምንድን ነው የሚለውን በቀላልና በተደራጀ መልኩ አቀርብላችኋለሁ። እናንተም ቻናሉን ሰብስክራይብ በማድረግ ተከታተሉኝ። በዚህ ቪዲዮ በጣም ጠቃሚ ቁም ነገር እንደምትማሩ እርግጠኛ ነኝ። መልካም ቆይታ። በቢዝነስ ዙሪያ ጠቃሚ መረጃና ትምህርት የሚሰጥ ቻናል በመሆኑ ፕሊዝ ሰብስክራይብ ማድረግን እንዳትረሱ። ወደ ጉዳዩ ልግባ። ለመሆኑ ኖኪያ እንዴት እና መቼ ተመሰረተ ለሚለው ጥያቄ መልስ ትንሽ ልስጣችሁ። ኖኪያ የተመሰረተው በፊንላንድ ሲሆን መጀመሪያ ላይ ከእንጨት ስራ ጋር የተያዘ የወረቀት ማምረቻ ፋብሪካ ነበር። ኖኪያ የሚለውን ስም ያገኘው በፊንላንድ ውስጥ ከሚገኘው ኖኪያን ቪርታ ከተባለው የወንዝ ስም ነው። ብዙ ሰዎች ኖኪያ የህንድ ካምፓኒ ይመስላቸዋል። እርግጥ ነው ኖኪያ እጅግ ከፍተኛ ቁጥር ያላቸው ተጠቃሚዎች የነበሩት በህንድ ሀገር ስለነበር እንደዛ እንዲታሰብ አድርጎታል። ኖኪያ መጀመሪያ የነበረው ጣውላና የወረቀት ፋብሪካ እያደገ ሲሄድ ደግሞ የኤሌክትሪክ ኬብልና የጎማ ምርቶችን ወደ ማምረት ተሸጋገረ። በመቀጠልም በ1980ዎቹና 90ዎቹ መገባደጃ ላይ ትኩረቱን ሙሉ በሙሉ ወደ ገመድ አልባ ቴሌኮሙኒኬሽን አዞረ። እናም እዚህ ላይ ነበር ኖኪያ ስልክ የተወለደው። ስልኩም በጥንካሬው በረጅም የባትሪ ዕድሜውና በታዋቂው ስኔክ ጌም ተወዳጅነትን አትርፎ የዓለም የሞባይል ስልክ ገበያን በበላይነት የተቆጣጠረው። ታዲያ በወቅቱ ኖኪያ ዘመን ያበቃበታል፣ ይወድቃል ብሎ ማንም ያሰበ ወይም የገመተ በፍጹም አልነበረም። እናም ይህ በዘመኑ ግዙፍና በዓለማችን ላይ ተፈላጊ የነበረው ኖኪያ ስልክ እንዴት ሊወድቅ ቻለ? ከኖኪያ መውደቅ ዋና ዋና ምክንያቶች መካከል አንዱ ካምፓኒው በፍጥነት እየተለወጠ የነበረውን የስማርትፎን አብዮት በአግባቡ መረዳትና ከዚያ ጋር ራሱን ማስማማት አለመቻሉ ነበር። በተጨማሪም ኖኪያ በራሱ አቅምና በገበያ ውስጥ በያዘው ጠንካራ ቦታ ላይ ከመጠን ያለፈ በራስ መተማመንና መኩራራት ነበሩ። ለምሳሌ የመጀመሪያው አይፎን ወደ ገበያ በቀረበበት ወቅት የኖኪያ አምራቾች ምርቱን እንደ ከባድ ተወዳዳሪ ከመመልከት ይልቅ በቀላሉ ያጣጥሉት ነበር። ይህ ምርት ከኖኪያ ጋር መወዳደር ቀርቶ አጠገቡ አይደርስም በማለት አጣጣሉት። አይፎንም በቀላሉ የሚሰበር መስታወት ወይም ስክሪን እንዳለው የባትሪው ዕድሜም አጭር መሆኑን በመጥቀስ የስማርትፎኑን ቴክኖሎጂ አቅልለው ተመልክተውታል። ይህ አመለካከት በራሳቸው ካምፓኒ የቴክኖሎጂ ለውጦች ላይ በፍጥነት ተግተው እንዳይሰሩ በማድረግ ካምፓኒው ከነበረበት የአይነኬ ማማ ወርዶ ተፈጠፈጠ። የዚያን ጊዜ የኖኪያ ስልኮች ጠንካራ ቀፎ ስለነበራቸው ቢወድቁም በቀላሉ አይሰበሩም ነበር። የትምክህታቸው መሰረት እዚህ ላይ ብቻ ነበር። ነገር ግን አይፎን ከተለመደው የስልክ ግንዛቤ በላይ በኪስ ውስጥ የሚያዝ ኮምፒውተር እንደሆነ መረዳት አልቻሉም። ደንበኞችም ከኖኪያ ጠንካራ ቀፎ ይልቅ ብዙ አፕሊኬሽኖች ያለውን የስማርት ስልክ ቴክኖሎጂ ለመጠቀም ፊታቸውን ወደ ስማርት ስልኮች እየመለሱ እንደነበር ኖኪያ በትክክል ሊገነዘብ አልቻለም። ምክንያቱም በከፍተኛ ትዕቢትና ከልክ ያለፈ እምነት ውስጥ በመሆናቸው ነባራዊ ሁኔታውንና ዘመኑን በትክክል ሳይገነዘቡ የደንበኞችን ፍላጎት ችላ ብለው ነበር። እዚህ የሚወሰደው ትምህርት በሌላ መንገድ ከኖኪያ ውድቀት አንጻር ሌሎች ቢዝነሶች ሊማሩት የሚገባ ዋና ትምህርት በሆነ ወቅትና ዘመን ላይ በገበያ ላይ ያላቸውን ስኬትና ቦታ ከመጠን ያለፈ እምነት፣ ትዕቢት ማሳደር አደገኛ መሆኑን ነው። ድርጅቶች የአሁኑ ስኬታቸው ወደፊትም እንደሚቀጥል በመገመት አዳዲስ ተወዳዳሪዎችን ማቃለል የለባቸውም። በተጨማሪም ድርጅቶች ወይም ቢዝነሶች አዳዲስ ምርቶችን በአሁኑ የገበያ መመዘኛዎች ብቻ ሳይሆን ወደፊት ሊፈጠር በሚችሉ ለውጦችና የደንበኞች ፍላጎት መሰረት መገምገም አለባቸው። የኖኪያ ስህተት
አይፎንን እንደተለመደ ስልክ መመልከታቸው እንጂ እንደ አዲስ የቴክኖሎጂ መድረክና ደንበኞች የሚስብ አማራጭ መሆኑን አለመመልከታቸው ነበር። እንዲሁም ድርጅቶች የደንበኞች ፍላጎትና ምርጫ በጊዜ ሂደት እንደሚለወጥ ሊገነዘቡ ይገባል። ደንበኞች ለተሻለ ተሞክሮ፣ ለአዳዲስ ባህሪያት እና ለፈጠራ ቴክኖሎጂ ሲሉ የነበረውንና የለመዱትን ለመተውና ወደ ሌሎች አዳዲስ ምርቶች ዘወር ሊሉ እንደሚችሉ መረዳት ያስፈልጋል። በአጠቃላይ የኖኪያ ተሞክሮ ለቢዝነሶች ወይም ለድርጅቶች የሚያስተምረው ከልክ ያለፈ ትዕቢት በመተው የገበያ ለውጦችን በቅርብ መከታተል፣ አዳዲስ ፈጠራዎችን በክፍት አእምሮ መቀበልና የደንበኞችን ተለዋዋጭ ፍላጎት በትክክል መረዳት ለረጅም ጊዜ ስኬት በጣም ወሳኝ መሆናቸውን ነው። ሌላው ለኖኪያ መውደቅ ተጨማሪ ምክንያት በካምፓኒ ውስጥ የነበረው እውነታውን የመደበቅና የማስመሰል የሥራ ባህል ነበር። ካምፓኒው በገበያ ላይ ያለበትን እውነተኛ ሁኔታ በግልጽ ከመወያየት ይልቅ ሁሉም ነገር ጥሩ ነው የሚለውን ምስል ለማሳየት ይሞክር ነበር። አለቆችን ወይም የካምፓኒ መሪዎችን የሚያስደስት ሪፖርት ማቅረብ ከእውነታው በላይ ተመራጭ ሆኖ ነበር። በተጨማሪም በካምፓኒ ውስጥ የማያስደስት መረጃን ለከፍተኛ መሪዎች መናገር እንደሚያስቀጣ ሆኖ የተለመደ የሥራ ባህል ተፈጥሮ ነበር። በዚህ ምክንያት መካከለኛ መሪዎች ራሳቸውን ለመጠበቅ ሲሉ እውነታውን መደበቅ ጀመሩ። ይህም ኖኪያ በገበያ ውስጥ ያለውን እውነተኛ ድክመትና የተወዳዳሪዎችን ግፊት በጊዜው እንዳያውቅ አድርጎታል። በሌላ በኩል በካምፓኒ ውስጥ ችግሮችን በግልጽ ማቅረብና በወቅቱ መፍታት የሚበረታታ የሥራ ባህል አልነበረም። ከዚህም የተነሳ ይህ ሁኔታ ለካምፓኒ ውድቀት ከዋና ምክንያቶች እንዳንድ ይሆናል። ታዲያ እናንተ በቢዝነሳችሁ ላይ ከዚህ ምን ትማራላችሁ? በዚህ ምክንያት ከተፈጠረ ከኖኪያ ውድቀት አንጻር ድርጅቶች ሊማሩት የሚገባ ዋና ትምህርት በድርጅታችሁ ውስጥ በቢዝነሳችሁ ውስጥ ግልጽነትና እውነተኝነት የሚበረታታ የሥራ ባህል መገንባት አስፈላጊ መሆኑን ነው። ሰራተኞችም ይሁን ስራ አስኪያጆች ቢዝነሳችሁን የሚጎዳና ጥሩ ያልሆነ ሁኔታዎች ሲኖር ያለ ፍርሃት ማቅረብ የሚችሉበት ሁኔታ መፈጠር አለበት። እውነታን መደበቅ፣ የሚያስደስት ሪፖርት ብቻ ማቅረብ ለአጭር ጊዜ የሚጠቅም ቢመስልም በረጅም ጊዜ ግን ድርጅቱን ወደ ውድቀት ሊመራ ይችላል። እስኪን ወደ እናንተ እናምጣው። የሰርቪስ ቢዝነስ ካላችሁ ሰራተኞች ከደንበኞች የሚሰሙትን ቅሬታ ከተወዳዳሪነት፣ ከዋጋ ሁኔታና ከተመሳሳይ ጉዳዮች ጋር በተያያዘ የሚመጡ አስተያየቶችን ሁሉ በትክክል ለመስማት ክፍት መሆን አለባችሁ። ነገር ግን ብዙ ጊዜ ሁሉም ነገር ጥሩ ነው፣ ችግር የለም፣ ደንበኞች ረክተዋል የሚሉ አስተያየቶችን መስማት ብቻ አይበቃም። ስለዚህ መሻሻል የሚያስፈልጋቸውን ቅሬታዎች ለመስማት ፈቃደኛ መሆን ብቻ ሳይሆን ይህን የሚያበረታታ ባህልና ሲስተም መገንባት አለባችሁ። በተጨማሪም ድርጅቶች የገበያውን እውነታ፣ የተወዳዳሪዎችን እንቅስቃሴና የደንበኞችን ፍላጎት በቀጣይነት መገምገም አለባቸው። ግልጽ ግንኙነት፣ ለትችት ክፍት መሆንና ችግሮችን በወቅቱ መፍታት የማንኛውም ቢዝነስ ዘላቂ ስኬት መሰረታዊ ምክንያቶች መሆናቸውን የኖኪያ ታሪክ ያሳያል። ሌላው የኖኪያ መውደቅ ምክንያት በፈጣን የቴክኖሎጂ ለውጥ ላይ በጊዜ ማስተካከል አለመቻሉ ወይም በማርፈዱ ነው። ከ2007 እስከ 2010 ድረስ ስማርትፎኖች በፍጥነት ሲቀየሩ እና አይፎን እና አንድሮይድ ሲስተም፣ ኖኪያ አሁንም ሲምቢያን ስርዓት ላይ ተመርኩዞ በጣም ዘገየ፣ ጊዜ ረፈደበት። ለውጡን ሲረዳ ገበያው ቀድሞት ሂዷል፣ ተቀይሮ ነበር። ተጠቃሚዎችም ወደ ተች ስክሪን እና ልዩ ልዩ አፕሊኬሽኖች ሙሉ በሙሉ ተሻግረው ነበር። እነዚህን ደንበኞች ወደ ጠቅ ስልክ ተመለስ ብትለው አይሰማህም። ከዚያ በኋላ በ2011 እና 12 ወደ ዊንዶ ፎን ቢቀየርም አፕል እና አንድሮይድ ቀድመውት ጠንካራ የገበያ መሰረትና ብዙ ተጠቃሚዎች አግኝተው ነበር። ስለዚህ ኖኪያ ለመወዳደር አይደለም ባለበትም ለመቀጠል አልቻለም። ስለዚህ ከጊዜ ጋር ባለመሄዱ አንዱ ለመውደቁ ምክንያት ነው ማለት ነው። እናም ከዚህ ልንማረው የሚገባ ትምህርት በአሁን ጊዜ የገበያ ሁኔታዎች በጣም በፍጥነት የሚቀያየሩ በመሆናቸው አንድ ኩባንያ ወይም ካምፓኒ ወይም ቢዝነስ ቀድሞ ጠንካራ የነበረ ቢሆንም እንኳ ፈጣን ለውጥን በጊዜ ካልተከተለ በገበያ ውስጥ መወዳደር ይከብደዋል። እንግዲህ እዚህ ጋር የምትማሩት ትምህርት ትልቅ የመልቲ ሚሊዮን እና ቢሊዮን ዶላር ካምፓኒም ይሁን የ50 ሺህ ብር ሱቅ በቢዝነስ ዓለም ለሁሉም የሚሰራው መርህ ተመሳሳይ ነው።
ታላላቅ ቢዝነስ ለመውደቅ የሚዳርጉ አሰራሮች ታናናሽ ቢዝነሶችም ላይ አፕላይድ ይሆናል። ስለዚህ በቢዝነስ ዓለም በትልቅም ይሁን በትንሽ አፕላይ የሚሆኑ ሲስተሞች ተመሳሳይ ናቸው። ከዚህ የተነሳ ምንም እንኳን ይሄ የመልቲ ሚሊዮን ዶላር ቢዝነስ ቢሆንም ወደ እናንተ በማምጣት እናንተ ባላችሁበት የቢዝነስ ስራ ላይ አፕላይ ልታደርጉት የምትችሉ ትምህርት የምታገኙበት መሆኑን ግንዛቤ ውስጥ ልትወስዱ ይገባል። እንግዲህ ከዚህ የኖኪያ ውድቀት ታሪክ እና ምክንያቶች ለቢዝነሳችሁ የሚጠቅም ቁም ነገር እንዳገኛችሁ አምናለሁ። መሰል በቢዝነስ ዙሪያ የሚያጠነጥኑ ዝግጅቶች የሚቀርቡበት ስለሆነ ሰብስክራይብ አድርጉ። ሰላም ተመኘሁ።